ሁሉ ጸልያለሁ በመንፈስ እንደሆነ የሆነ ነገር እንደመጣለት ያክል የመጣብኝ እንጂ የመጣልኝ ነገር አልነበረ። የላቀ ስጦታ የሚጀምረው ለእግዚአብሔር ራስን በመስጠት ሰው ቸግሮት ሊጠይቅ ይችላል። ፕሮፌሽኑን ግን ቅፈላ ማድረግ ተገቢ። ራስን ለእግዚአብሔር የሰጠ ሰው ከኪሱ ውስጥ ገንዘብ ለማውጣት የሆነ ነገር እስኪትረፈረፍለት ድረስ አይጠብቅም። ሁሌ የሌላውን ሰው ብር ነው የሚጠቀመው። እና እኔ ፈራውልህ አለው። እዚህ ደረቱ ላይ ነው ያስቀመጠ። ወዝፍ ያዘችዋ ሴት አንድ ቀን መሯት ራሷ አውጣኝ ብላ ደረትን እንዳትወጣ። የኛ ዘመኖች ቅማል ስትወድቅ አንስተው ነቢይን በቅማል መበላት የጽድቅ መንገድ። የሰዎች አያሳያችሁ በዘመናችሁ። አንድ ገጣሚ መዳፍ ለማንበብ ካልሆነ በስተቀር የሰው እጅ አያሳያችሁ ብሏል። እኔ እናንተ መዳፍም ስለማታነቡ የሰው እጅ አያሳያችሁ። ብዙ ጊዜ ሰዎች አሳስበን ይላሉ ለበዓል አለ እና እኔ የምበላው መቼ ነው አለ ለበዓል። ድሃ ሰውን የድህነቴን ምክንያት መቼ አጣራችሁና ነው? አሁን ሀብታም ሰውን ድህነቴ እንዳልተጣራ ብሎ ሀብቴም አይጣራም። እጃችሁን ሳንጠመዝዝ ሳንጣላ ግብ ሳንፈጥር ብትሰጡ ይሻላችሁ። መናሱስ የነበረበት ሰው ሎተሪ ቢደርስ ምን ታረግበታለህ ሲባል ሎተሪ ቢደርስ መኪና ገዝቼ ከየሀገሩ ወደ ሀገሩ እየሄድኩኝ እለምናለዋል። ዛሬ አብረን የምንካፈለው በመስጠት ስለመላቅ ነው። እግዚአብሔር ያመጣልንን መልእክት እኛ ደግሞ በውስጣችን ካለው እግዚአብሔር በአመቱ መጀመሪያ ላይ ከሰጠን መልእክት አንፃር አብረን ለመናገር ወደናል። ስለ መስጠት ይህንን አገልግሎት ብዙ ጊዜ እኛ እንደምታውቁት እንደ ቤተክርስቲያን ታህሳስ ወር ላይ ነው የስጦታ ልዩ ፕሮግራም የምናደርገው። ምክንያቱም ታህሳስ የጌታችን የኢየሱስ ክርስቶስን የልደት መታሰቢያ በዓል የምናከብርበት ስለሆነ በወሩ መጨረሻ ላይ ከዛ በፊት ያንን ስጦታ በማሰብ ልዩ ልዩ ስጦታዎችን እንሰጣለን። ነገር ግን እግዚአብሔር ሰበር ገብቶ በእኛ እቅድ ሳይሆን በራሱ መንገድ ባለፈው 15 ቀን አርብ ቀን በልዩ ሁኔታ ተናገረን። በኋላ ላይ ዝርዝሩን ከፓስተር ሳሚ ጋራ እንሰማና በጸሎት ሰዓት በአገልግሎታችን መጨረሻ ለምን ይሄን እንዳደረገን ባለፈውም ሳምንት ተናግሯል። ዛሬም ያንን እንሰማለን እና ያ ከሆነ በኋላ በእግዚአብሔር ፊት ታዘዘን። እኛ እግዚአብሔር ሲናገር ለኛ ስለተመቸ ስላልተመቸ ሳይሆን እግዚአብሔር ተብሎ ሲጠራ ድንግጥ ብለን እንታዘዛለን። ምክንያቱም ሰማይ ዙፋኔ ነው፣ ምድር የእግሬ መረገጫ ነው፣ ለኔ የምትሰሩት ቤት ምንድነው ምን አይነት ነው ካለ በኋላ እግዚአብሔር ነገር ግን ወደዚህ ወደ ትሁት መንፈሱም ወደ ተሰበረ በቃሌም ወደሚንቀጠቀጥ ሰው እመለከታለሁ ስለሚል እግዚአብሔር ተናገረ ከተባለ እንፈራለን ማለት እናከብራለን። እንኳን እንደዚህ አይነት ነገር ቀርቶ ማለት ነው። እና የመጣው መልእክት በጣም ለኔና ደግሞ አብረው ለሚያገለግሉ በተለይ ፋይናንሱን በቅርብ ለሚያውቁ ሰዎች በጣም ትክክለኛና በተገቢው ጊዜ መጣ እንደሆነ እዚህ ጋር ለመሰክርላችሁ ፈልጋለሁ። ያለፉትን 4-5 ወራት በተለይ በጣም ብርቱ ቻሌንጅ ውስጥ እያለፍን ነው። ወጪዎቻችን በጣም ብዙ ናቸው። ካገኘናቸው ነገሮች አንፃር ያንን ተጨማሪ ወጪዎች ይጠይቁን ነበር። እንደገና ደግሞ ልክ ደግሞ እንግዲህ አንዳንዶቻችሁ በጣም አግኝተዋል ብላችሁ አስባችሁ ነው መሰለኝ ያው እንደ ባለጠጋ ቁጥራችሁን አላቀም። ይሄ ደግሞ ገቢያችን የቀነሰበት ጊዜ ነበር። እውነት ለመናገር በብዙ ቻሌንጅ ውስጥ እያለፍን በጣም ስትረሱ በጣም የጨመረበት ጊዜ ነበር። ስንቶቻችሁ በታማኝነት በእነዚህ ወራት አስራታችሁን መባችሁን እንዳስገባችሁ እንግዲህ ከእግዚአብሔር ጋር እናንተ ራሳችሁ ዲል አድርጉ እና ያን ወር አስራት ባልከፈላችሁ ቁጥር በእኛ ላይ የሚጨመር ጫና አለ። ይሄንን ወቁ። ጳውሎስ ለዚህ ነው በመከራዬ ስለተካፈላችሁ የሚለው። ማገልገል በራሱ እዚህ ቦታ ላይ መሆን ከባድ ነው። አሁን እዚህ መጣችሁ ቤት ክራይ ያሳስባችሁ ጌታ ይመስገን። ሌሎች ወጪዎች በጣም የትየለሌ ወጪዎች አሉ። እነሱ ምንም ሳያሳስባችሁ እግዚአብሔር አምልካችሁ ተባረካ
ባርካችሁ ጌታን አመስግናችሁ ትሄዳላችሁ። እንኳን እኔም በአንድ ወቅት እንደዚህ እኖር ስለነበረ አውቃለሁ። በጣም ደስ የሚል ህይወት ነው። ለሁላችሁ መመኝላችሁ ነው። ይብዛላችሁ ይሄ ኑሮ እና ዛሬ ግን ልክ እንነጋገራለን እና በጣም ወሳኝ ነበር። የመጣው መልእክት በኋላ ሲሰሙ ይገባቸዋል። ደግሞ ይሄ ያውን ጊዜ ብቻ አይደለም። እቺ ቤተክርስቲያን ከተመሰረተችበት ጊዜ ጀምሮ እስካሁን ጊዜ ድረስ ተከትሏት የሚመጡ ብዙ ነገሮች ነበሩ። አንደኛው እግዚአብሔር ይመስገን የዛሬ 3 ዓመት አካባቢ እግዚአብሔር በድንቅ ሁኔታ አስወገደልን። በቃ ተያይዞ የሚመጣ ነገር ነበረ። ይሄኛው ግን ስቲል ይመጣል፣ ይታገለናል። እንደውም ላስት ይር በጣም እስከ አመቱ መጨረሻ 3 ወር ምናምን እስኪቀር ድረስ በጣም የሚገርም ብሌሲንጎች ነበሩ። ከዛ በኋላ ነው ጫናውና ስትረሱ የመጣው። ይሄንን በደንብ እንሄድበታለን ዛሬ እና ለእግዚአብሔር ምላሽ ሰጠን። ዓርብ ዕለት የጾም የጸሎት ጊዜ ነበረን። ልዩ የጾም የጸሎት የ24 ሰዓት የወተር ፋስቲንግ የሚባለው ይሄ በውሃ ብቻ የሚጾም ለ24 ሰዓት አውጀን ዓርብ ዕለት በጣም ግሩም ጊዜ ነበረን። እግዚአብሔርን አመስግነን መልእክቱን የሚያመጣልን ሰው መጥቶ እዚህ አገልግሎን ሄዷል። ስለዚህ ዛሬ የማገለግላቸው አገልግሎት አንድም ከዛ መልእክት በመነሳት ነው። ሁለቱም ይሄ ነበረ በመስጠት የመላቅን ትምህርት ኦሬዲ ለዚህ አመት ከተዘጋጀንባቸው ትምህርቶች መካከል አንዱ ነበረ። በዛም መንፈስ ነው የማገለግላችሁ። እግዚአብሔር ይባርከኝ። አሜን። እናንተንም ጌታ ይባርካችሁ። ዛሬ በደንብ ስለምናወራ ማለት ነው። የመጀመሪያው እግዚአብሔር ሊባርከን ይፈልጋል። አሜን ነው ወይ? እዚህ መባረክ የማይፈልግ ሰው አለ? ማንም ሰው ሁሉም ሰው ይፈልጋል አይደል? በቃ እንኳን እዚህ ሀገር እየኖርን አይደለም ሌላም በጣም የተመቻቸው ቦታ እንኳን ሰዎች እየኖሩ በሆነ ነገር መባረክ ይፈልጋሉና እኛም እንድንባረክ እንፈልጋለን። የዛን ያክል ደግሞ ሰይጣን እንድንባረክ አይፈልግም። ይልቁኑ ምንድነው የሚፈልገው? እንድንጨናነቅ በህይወታችን ውስጥ በጭንቀት ውስጥ በውከት ውስጥ በትግል ውስጥ እንድንኖር ነው የሚፈልገው። እኔ ይሄንን የተረዳሁት በተለይ በራሴ ህይወት ነው። ብዙ ጊዜ መሰክረዋለሁ። በጣም ወደው ነው። ባለፈው ዓርብ መስክሬያለሁ። ዓርብ ጉባኤ ከናንተ ፊቶች የተለዩ ብዙ ፊቶች ያሉበት ነው እና እዛ ላይ ተናግሬያለሁ። ብደግመው ደግሞ ለሰማችሁም እንኳን መልካም ነው። አንድ ጊዜ የዛሬ 17 እንደዚህ አመት 16 17 አመት አካባቢ አንድ ቤተክርስቲያን ውስጥ አገለግል ነበር። ከዚህ ቤተክርስቲያን ውጭ ለጥቂት ጊዜ ለ2 ለ3 አመት አንድ ቤተክርስቲያን አገልግያለሁ። እዛ ቤተክርስቲያን ለማገልገል በማገለግልበት ጊዜ ከፓስተሮቹ ጋራ ተሰብስበን ናዝሬት ለጸሎት ሄደን እና 5 ፓስተሮች ነን። አንደኛው ፓስተር ሜኔሊክ ነው አብሮ የነበረው እዚህ ብዙ ጊዜ የሚያገለግለን እና እኔና እሱ አንድ ሩም ነበረ የተያዘልን። እንደዚህ ሁለት ሆኖ እንደዚህ አብረን ነበርን እና አንድ ሰው ይጸልይልን ይመጣል ተባለና ምሽት ላይ ነው፣ መብራት ጠፍቷል፣ በሻማ ነው እና ለአምስታችን ብቻ መጸለይ ጀመረና እየጸለይ ሲመጣ በጣም ፐርፌክት በጣም ማቃቸውን ነገሮች ስለሌሎች ፓስተሮች በግልጽ ማቃቸውን ነገሮች እግዚአብሔር መንፈስ እየተናገረ ይመጣ ነበር ወደኔ። በነገራችን ላይ ባለፈው ዓርብ አንድ አገልጋይ የዛሬ 3 ሳምንት ነው 4 ሳምንት ጋበዝኩና እሱ ለሆኑ ሰዎች የፈውስ ፕሮግራም ኮይኖኒ አገልግዬ ፓስተር መራዊ ጋራ ምናምን ብለው ሲላቸው እንዴ በፈውስ በትንቢት ያምናል እንዴ አሉ። በጣም ነው ማምነው። በጣም እግዚአብሔር መንፈስን በጣም እንደሚናገር በጣም ነው ማምነው እና አንዳንዴ ቃል በጣም ስንሰብ እንደተሰጠን መጠን እንሰብካለን እናገለግላለን። ግን ሌላውንም ጸጋ ደግሞ በጣም ከኛ የሌለውንም ጸጋ በሙላት ያልተሰጠንን እና ወይም አንዳንድ ጊዜ ጠሽጠሽ ያለች እንደዛ ነው መልአኩ እንደሚያናውጣት ውሃ የምትሆነውን እሷንም እንመኛታለን። በጣም እንደው እኛ ውስጥ የሌለው በለጠ ያጓጓናል። ስለዚህ በትንቢት እናምናለን፣ በመገለጥ በራእይ በህልም እግዚአብሔር ሲናገር በጣም እናምናለን። አሜን ነው ወይ? የሚያምን ሰው እኔም ማምናለሁ ይበልስ። እንደ እምነታችሁ ይሁንላችሁ። እና እግዚአብሔር ተናገረ እዛ መካከልና ወደ እኔ መጣ። ቀጥታ ያ ነብዩ መጣና አምስተኛ የጸለየው ለኔ ነው። እኔ ደግሞ ባምንም ትንቢትን አትናቁ መንፈስን አታጥፉ እንደሚል በጥንቃቄ ነው የምሰማው። የመጣውን ሁሉ እንደው አሜን አሜን ብዬ እመረምራለሁ።
መንፈስን ግን አላጠፋም። ሰው ሲመጣ በቃ ክፍቶኛ ይጠብቃለሁና መጣና እያየው ነበር እንደዚህ ብዬ እና እጄን ዘርዘር አድርጌ ማለት ነው እንዴት ታየ መጣኔ ጋርና እጁን ገና ሲጭን የተናገራት ነገር በጣም አሳቀኝ። ምን መሰላችሁ የተናገረው? ሰይጣን አጋንንት ተሰብስበው ሲመካከሩብህ አየው። ይህን ሰው የምናገኘው በኑሮ ነው እናጨናንቀው ሲሉ ከት ብዬ ሳኩ። የዛን ጊዜ ምኖረው ኑሮ የመጨናነቅ ልክ አይገልጠው በጣም ነው እና እኔ ለማጨናነቅ ሲጨናነቁ አየዋቸው እና በጣም ከት ብዬ ሳኩ። እዛ ቆየ ተጸለየልኝ ሰው ያውን እየተነገረው ከተጨናነቅኩባቸው ጊዜያቶች አንዱን ልንገራችሁ። በዛ በወቅቱ የነበረው አንድ ጊዜ በወቅቱ በክራይ ቸገረንና ከዛ ጾም ጸሎት ያዝኩ እና አገልግሎት ደግሞ ነበረኝ ተከታታይ አንድ ወደ ሰሜን አዲስ አበባ እና ወደዛ መሄድ ነበረብኝ የግድ። ከዛ በጾም ጸሎቱን ስወጣ ርቤት ውስጥ የተሰራች አቮካዶ ጁስ አፌ ላይ አድርጌ ሄድኩኝ እንደው ባዶ አፌን እንዳልሆን ብዬ። ከዛ መካከል ላይ ታመምኩ፣ ኃይለኛ ህመም ታመምኩ። ያው ህመሙ ህመም እንዳይመስል ግን የቸርች ዲሲፕሊን ነው እንዴት ብዬ ቀራለሁ እና በክቴን መድረክ ላይ ቆምኩኝ። 15 ደቂቃ እንደሰበኩ መስበክ አቃተኝ። ከዛ ደግነቱ ከጀርባው በር አለው አዳራሹ እና ፕሮግራም መሪው መድረክ ላይ ነበር። እባክህን ጸልይ አንዴ አልኩና ህዝቡን እንጸልይ አልኩኝ። በመንፈስ እንደሆነ የሆነ ነገር እንደመጣለት ያክል የመጣብኝ እንጂ የመጣልኝ ነገር አልነበረም። እና እንጸልይ ሁሉም አንገቱን ሲያቀረቅጥ ጸልይ አልኩና ስወጣ ከመድረክ ወርጄ በቃ ሆዴ ውስጥ ያለው ነገር ሁሉ ወጣ። አስመለሰኝ። በቃ ትንሽ ቀለል ያለኝ መሰለኝ። የሆነ ከፕሮግራም መሪው ተቀበልኩና አገልግሎቴን ቀጠልኩ። እያገለገልኩ ጀርባዬ ከደረቴ ጋር የተጣበቀ እስኪመስለኝ ድረስ በቃ ስቃይ ውስጥ እንደምንም እንደ ድሃ ቀብር አጣድፌ ስብከቱን ጨረስኩኝ። ስወርድ በቃ አቅም አጣሁኝ። በጣም ምን ያክል ሰይጣን በጭካኔ በላይ ላይ እንደወጣ የገረመኝ ሰዎቹ የጋበዙኝ ሰዎች እንደታመምኩ እያዩ በሞትና በህይወት መካከል እንደሆንኩ እያዩ ያው እንግዲህ ስናገለግል የፍቅር ስጦታ ምናምን የሚሰጡት ነገር አለ። እሷን ተጠቅመው ታክሲ ጠሩና በሷ ስራ ያውጣ ብለው ላኩኝ። እንደው እግዚአብሔር ይሁንባችሁ በዚህ ቤተክርስቲያን ለአገልጋይ በተለይ ከርቀት ለሚመጡ ሰዎች እንደው አሁን እኛ ቤተክርስቲያን በጣም እንጠነቀቃለን። በተቻለ መጠን ታክሲ አሳፍረን ወይ መኪና የሚሸኛቸው ካለ ሸኛ እንደዛ ነው። ያ ብዙ ተምሬያለሁ። አንዱ የተማርኩት እዛ። ከዛ ላኩኝ። እንደምንም ስልኬን አወጣውና ኤፍሬም ወንድም ማቀው የዛን ጊዜ ሀብታም እሱ ነው። እባክህ ታመም ያለው ልሞት ነው የእውነት ልሞት ነው መሰለኝ እና እዚህ ሆስፒታል መጣለው አገኘኝ አልኩት። መጣ። እኔ ቁጭ አልኩ። ምክንያቱም ኪሴ ውስጥ ያለች መመለሻ በታክሲ 10 ብር ነው። የዛን ጊዜ 10 ብር ይመልስ ነበር እና 10 ብር ነጠለም በቃ ካርድም አያወጣም ግን። ከዛ ሳከመኝ የካርድም ከፈለ መድኃኒትም ገዛ ምናምን ደህና ሆንኩ። በስንተኛው ቀን መጣና ምንም አላወራሁትም። ጾም ጸሎት ይዤ በኪራይ ጨክሮኝ ምናምን አላልኩም። መጣና ያቺ እግዚአብሔርን የጠየቅኩትን ራሷ ነው ብር ሰጥቶኝ ሄደ። እኔ ጌታዬ ለምን እንዲህ ቀላል መንገድ የለም ወይ ሁሉ እስክጨናነቅ ድረስ እና ሰይጣን ሲያጨናንቅ አየው ሲል ትዝ ያለኝ እንደነዚህ አይነት ህይወቶች እንዴት እንደምጨናነቅ። ከዛ ሰውየው ጨመረና ምን አለኝ? አገልግሎትን በምድር ሁሉ አሰፋለሁ ግን የምትጀምረው ደግሞ ከአፍሪካ ሀገር ነው አለኝ። ከዛ እየቀለድኩ ወይ ደቡብ አፍሪካ ወይ ግብጽ ነው እንጂ ወይ መቼስ የት ይሆናል ብዬ ቀለድኩ። በሚገርማችሁ ሁኔታ ሁለቱም ትንቢቶች በህይወት የተፈጸሙ። አገልግሎት የጀመርኩት ያው ምስክር መካከላችን አለ ኤሉ ከዛው ሀገር የመጣው የመጀመሪያ ደቡብ አፍሪካ ነው ማገልገል የጀመርኩት። እግዚአብሔር በጣም በሮች ከፍቶልኝ አገልግያለሁ። አሁን ሰሞኑን ደግሞ እስቲ ቆይ ወደ መካከለኛው ምስራቅ እሄዳለሁ። ከጠፋው አንዱ ወደዛ ነኝ ገና እሄዳለሁ። ገና ይቀጥላል እና ሌሎች ብዙ ሀገሮች አገልግያለሁ። ግን የጀመርኩት እዛ ነው። ከዛን ቀን ጀምሮ ግን
ቢያንስ የራሴ ባይሆን እንኳን ለጊዜው ተጠቅሜ እምመልሰው የማያጨናንቅ ገንዘብ ከእጄ ላይ አጥቼ አላውቅም። ለኑሮ የሚያስፈልገኝ ሁሉ እኔ ማለት ለብዙዎቻችሁ እንደምነግራችሁ ምንም የሌለው ምንም የማይጎለው ሰው ነኝ። ሰዎች እንደሚያዩት በጣምም ሀብታም አይደለሁም፣ ድሃም አይደለሁም። ኪሴ እግዚአብሔር ነው። የሚያስፈልገኝ በሚያስፈልገኝ ጊዜ ይመጣል። ምንም ነገር እግዚአብሔር አጉድሎብኝ አያውቅም። እንደ ድሃና እንደ ተቸገረ ሰው አክት ለማድረግ አልፈልግም። እዚህ ሁላችሁ ታውቃላችሁ። ካንዳችሁ ምንም ነገር ጠይቄ አላውቅም። ለምኛ አውቃለሁ። ከናንተ የሚቀርበኝ ሰው የለም። ግን ስላለኝ አይደለም፣ እግዚአብሔር በጊዜው የሚያስፈልገኝ ነገር እግዚአብሔር ያመጣል። በጊዜው የሚደንቀኝ ነገር እግዚአብሔር ነገሬ ሲጨምር እሱም ይጨምራል። እና ለእናንተ ልነግራችሁ የምፈልገው ነገር አንዳንዴ በጣም ሃይማኖተኛ ሆናችሁ በመጨናነቁ ስትኖሩ አንዳንድ መጨናነቆች ኢቭን ከጀርባ ያለ ሲሪየስ የሆነ ያጋንንት አሰራር እንደሆነ እንድታስተውሉ እኔን የፈታ አምላክ እኔን የጎበኛ አምላክ እንዲጎበኛችሁ ከልቤ እመኛለሁ። ልባርካችሁ። እግዚአብሔር ይባርካችሁ። ከመጨናነቅ ህይወት ያውጣችሁ። እኔን ከመጨናነቅ አውጥቶ እንዲሁ ያኖረ አምላክ እናንተንም ይባርካችሁ። ቤቴ የመጣችሁ የምታውቁ ሰዎች በደም ታውቃላችሁ። አበባ አይጠፋም። ፍሬሽ አበባም አለ፣ ደግሞ የደረቀም አበባ አለ። ለምንድን ነው? የሰማይ ወፎችን ተመልከቱ። አይዘሩም፣ አያጭዱም፣ ወደ ጎተራም አይከቱ፣ የሰማይ አባታችሁ ይመግባቸዋል። የሜዳ አበቦችን እዩ ስለሚል እነምንቴ በጣም እያስቸገሩኝ፣ ያው ሰሞኑን አበባ የሌለው አበባ ተወደደ፣ ገንዘብ ደግሞ ስለሌለ እያስቸገረኝ ነው። ምንት አምጣ ባይኖርም አርግ። በወራንዴ ስፖንሰር አለ፣ የቀረውን ደግሞ የሚያረካለ። ይህንን በእኔ ህይወት የሆነውን ነገር እንዲሆን ዛሬ አበባ የለም እንደምታዩት። እኔ በእምነት ሳይ ከነሱ የበለጠ ሰባኪ የለኝም። ስለዚህ ዛሬ ስለ ገንዘብ ስነግራችሁ ወይም ስለ ስጦታ ስነግራችሁ ይህንን እያሰባችሁ እንዲሆን እፈልጋለሁ። በሁለተኛ ቆሮንቶስ ምዕራፍ 8 ቁጥር 7 ላይ ጳውሎስ ለመቄዶንያ ሰዎች በአካይ ወይም በቆሮንቶስ ለነበሩ ሰዎች የጻፈውን ደብዳቤና መልእክት ነው የምናገኘው። የመቄዶንያ ሰዎች የተሰጣቸውን ጸጋ እንድታውቁ እወዳለሁ ብሎ ነው የሚጀምረው። እነዚህ ሰዎች በብዙ መከራ ውስጥ የሚያልፉ ናቸው ይላል ሁለተኛ ቆሮንቶስ ምዕራፍ 8 ከቁጥር 1 ጀምሮ። በብዙ መከራ ውስጥ ነው የሚያልፉት። ድሆችም ናቸው። ድህነታቸው ጥልቅ ነው ይላል። በነገራችን ላይ ይሄ ድህነት በዛን ጊዜ የነበረ ድህነት በስንፍና ወይም ደግሞ በሌላ ምክንያት የመጣ አይደለም። በወንጌል ምክንያት የመጣ ድህነት ነው። ስለ ወንጌል ምክንያት የመጣ ድህነት ነው። ምንድነው? በጌታ በመሆናቸው ምክንያት ስራቸውን አጥተዋል፣ ንግዳቸው ከስሯል። ሰው በእነሱ ህይወት ውስጥ ተጽዕኖ እለት እለት ተጽዕኖ የሚፈጥርበት ጊዜ ነው። ስለዚህ እነዚህ ሰዎች በጌታ ምክንያት ያጡት፣ ለምሳሌ መቄዶንያ እዛ ሲሄዱ ሊዲያ በጣም ሀብታም ሴት ነበረች፣ ታውቋታላችሁ። አንዲት ሀብታም ሴት ና ጳውሎስን ቤቷ ያስተናገደችው። ግን ከጊዜ በኋላ በድህነት የሚሰቃይ ጉባኤ ሆኗል። ስለዚህ ታውቁ ዘንድ እነግራችኋለሁ አለና እነዚህ ሰዎች ግን ዳነን ብለው ከማገልገል አልወጡም። እንደውም እንደ አቅማቸው መጠን ከአቅማቸውም የሚያልፍ ወደው እንደሰጡ መሰክርላቸዋል። ለቅዱሳን በሆነው አገልግሎት እንዲተባበሩ ይህንን ቸርነት በብዙ ልመና ለማድረግ ይፈልጉ ነበረ ይልና ዋናው መልእክት አስቀድመው ራሳቸው ለእግዚአብሔር ሰጡ፣ ከዚያም እንደ እግዚአብሔር ፈቃድ ራሳቸውን ለኛ ሰጡ ይላል። መስጠት የሚጀምረው የላቀ ስጦታ የሚጀምረው ለእግዚአብሔር ራስን በመስጠት ነው። ራስን ለእግዚአብሔር የሰጠ ሰው ከኪሱ ውስጥ ገንዘብ ለማውጣት የሆነ ነገር እስኪሆን ድረስ የሆነ ነገር እስኪትረፈረፍለት ድረስ አይጠብቅም። እንደ ገንዘብ ከባድ ነገር የለም። ጌታ ኢየሱስ ራሱ ሲናገር ገንዘብ ጌታ ነው አለ። ገንዘብ ለሁለት ጌቶች መገዛት አትችሉም። ስለዚህ የመጀመሪያው ሰው ኢየሱስ ጌታ ነው ብሎ ለጌትነቱ ራሱን ሲሰጥ ከገንዘብ ጌትነትም ማምለጥ አለበት። በጣም ገንዘብን የምትወዱ ከሆነ ለመስጠት ትቸገራላችሁ።
አንዳንዴ በጣም ደስ ይለናል ሌላው ሰው ሲያወጣ፣ በሌላው ሰው መጋበዝ፣ ከሌላው ሰው መጠቀም እያለንም ጭምር። አንድ ጊዜ አንድ ጓደኛዬ ሁሉ ጊዜ የሆነ ሰው ሚስኮል ያደርግለታል። ሚስኮል አሁን እንኳን ቀረ ብዙ እና ሚስኪን ኮል እስኪባል ድረስ ማለት ሚስኮል ያደርጋል። እና አንድ ቀን የሆነ ስልኩን ሚስኮል አድርጎለት ደውሎለት፣ ከዛ በአጋጣሚ ሰው ፈለገውና ስልኩን ትቶ ወጣ። ከዛ እንደው ይሄ ሰውዬ ግን ስንት ቢኖረው ነው ለኔ ሚስኮል የሚያደርገው ብሎ ስልኩን ቼክ ሲያደርግ በጣም ብዙ ብር አለው። ግን ወደዛ ሲደውል ሚስኮል ነው የሚያደርገው። የስስት መንፈስ፣ የገብጋባ መንፈስ ዛሬ የተወጋ ይሁን። በቃ ይሄ ከሰው የመጠቀም ራሳችሁን ለእግዚአብሔር ስትሰጡ በማድረግ ደስ ይላችኋል፣ በመስጠት ደስ ይላል፣ በመጋበዝ ደስ ይላችኋል። ይሄ መንፈስ ነው የሚያስፈልገን። ሌላው ጓደኛችን ደግሞ ሁሌ ተጋባዥ ነው። የዛን ጊዜ ያሰሩ ጉልበት ነበራት። ባለወስፌዋም ሴት ነበረች እስክትነሳ እስክትፈናቀል ድረስ ካሰሩ ላይ እዛ ላይ ነበረችና ያቺ ባለወስፌዋ ሴት በነበረችበት ጊዜ ሁሌ የሌላውን ሰው ብር ነው የሚጠቀመውና አንድ ቀን ምን አለው? እኔ ፈራውልህ አለው። እዚህ ደረቱ ላይ ነው ያስቀመጠ። እኔ ፈራውልህ እቺ ወስፌ ያዘችዋ ሴት አንድ ቀን መሯት ራሷ አውጣኝ ብላ ደረትን እንዳትወጋ። አንዳንድ ሰው እንደዛ ነው። በቃ በጣም የስስት መንፈስ ዛሬ ተወጋ። መንፈሳዊ በረከት ለማግኘት አንዱ ሚስጥር መጽሐፍ ቅዱሳዊ መሰረቱ መስጠት ነው። የበረከት ሚስጥሩ መስጠት ነው እና ይህንን ሚስጥር ግን አንዳንዴ በቃል ለማስረዳት ከባድ ይሆናል። ስትለማመዱት ነው የምታውቁት። መስጠት፣ ለሰዎች መስጠት፣ ለጌታ መስጠት፣ መቆረስ፣ ከእጅ ማውጣት ያስፈልጋል። ይህን ስንል ኦልሬዲ ተባርከን የለም ወይ? ሌላ ባርኮት አንፈልግም። አዎ ተባርከናል፣ ደግሞ እንባረካለን። መርሳት የሌለበት ተባርከናል። እንደውም በሰማያዊ ስፍራ ኤፌሶን 1:3 ላይ በመንፈሳዊ በረከት የባረከን የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ ይላል። በሰማያዊ ስፍራ በመንፈሳዊ በረከት ተባርከናል፣ የተባረክነን። ነገር ግን እንባረካለን። ይሄ ማለት ምን ማለት ነው? ድነናል። አሁን ሰሞኑን ሲወዛገቡበት እያየው ነው። ጉንጫ አልፋ ክርክር ግልጽ እኮ ነው። ሰው ታሞ ይድን የለ እንዴ? ፋይናንስ እኮ እጦትና እኔ እኮ ታምሜ ነበረ ስጨናነቅ እኮ ህመም ነው። ፋይናንሴ ታሟል። ስለዚህ ጌታን እፈልጋለሁ፣ እንዲባርከኝ እፈልጋለሁ። ስለዚህ አዎ በክርስቶስ ተባርከናል፣ በሰማያዊ ስፍራ ተባርከናል። ለዕለታዊ ኑሯችን ግን ዕለት እንባረካለን። ይሄ ለምሳሌ ጳውሎስ ሲናገር በዚሁ በቆሮንቶስ መልእክት ለመቄዶንያ ሰዎች ዋቢ አድርጎ በጠቀሰበት ይሄንን እላለሁ ይላል። ሁለተኛ ቆሮንቶስ ምዕራፍ 9 ቁጥር 6 ላይ ይሄንን እላለሁ። ምዕራፍ 9 ቁጥር 6 ሁለተኛ ቆሮንቶስ በጥቂት የሚዘራ በጥቂት ያጭዳል፣ በበረከት የሚዘራ በረከትን ያጭዳል ይላል። ጥቂት የሚዘራ ሰው ጥቂት ያጭዳል። ብዙ በበረከት የሚዘራ አበርክቶ የሚዘራ ደግሞ ይሄንን በበረከት ያጭዳል። ገላትያም ላይ ምዕራፍ 6 ላይ አትሳቱ፣ ሰው የዘራውን ያንኑ ያጭዳል ይላል። ስለ ስጦታ እንደሆነ መጨረሻ ላይ ሲናገር ታውታላችሁ። ቢቻላችሁ ለሰው ሁሉ ይልቁንም ለሃይማኖት ቤተሰቦች ብሎ ይናገራል። ስለ ስጦታ ነው መልካም እንድናደርግ የሚነግረን። ግን ሰው ሲሰጥ በበረከት መዝራት ገንዘቡ ብቻ ሳይሆን በልግስና በደስታ ያለ ጸጸት መስጠት አለበት። ሁሌ እዚህ ቤተ ክርስቲያን የምለው አበክሬ የማሳስበው አንድ ነገር ማንም ሰው እየተጸጸተ የሚሰጠውን ስጦታ መስጠት የለበትም። ገብቶት በደስታ በልግስና ይሄ ቁማር እንደሚጫወት ይሄን ብሰጥ ያኛው ይመጣል ብሎ እየጠበቀ ወይም ኤቲኤም ካርድ የሆነ ማሽን ውስጥ እንደሚከት እያሰበ አይደለም መስጠት ያለበት። አምኖ ነው መስጠት ያለበት፣ ወይም በልግስና ነው መስጠት ያለበት። ለምሳሌ ጳውሎስ መባረክ እንዳለው ሲናገር በፊልጵስዩስ መጽሐፍ ላይ ምዕራፍ 4 ቁጥር 17 ላይ በስሌታችሁ የሚበዛውን ፍሬ እንጂ ስጦታውን ፈላጊ አይደለሁም ይላል። በስሌታችሁ የሚበዛው ስትሰጡ
ይበረክታል። አዎ በሰማይ ላይ ምን እንጨምራለን? አሁን ድነታችን ላይ ምን እንጨምራለን? በዚያውም ድነታችን ላይ ሌላ ድነት እንጨምራለን። የሚበረክት አይደለም እኮ አሁን በምንኖረው ኑሮ ያለንን ድነት ይሄ ድነናል። እየዳንን በየለቱ የምንኖረውን የልዩነት የቅድስና ህይወት የተለየ ህይወት ላይ ነው እንጂ በጽድቅ ህይወታችን ላይ ምንም የሚጨምርልን ነገር የለም። በነገራችን ላይ ይሄ የተጨበረበረው መጽሐፍ ቅዱስ ሴክቴሪያን ባይብል የሚባለው ወይም የአንድ ጎጥ ወይም የአንድ ቤተክርስቲያን ባይብል ሆኖ የታተመው መጽሐፍ የ2000 እትሙ ላይ ከተጨበረበሩ ቃላት መካከል አንዱ ምን የሚለው መሰላችሁ? ጽድቅን የሚራቡ ብፁዓን ናቸው። ሌላው ደግሞ ስለ ጽድቅ የሚሰደዱ ብፁዓን ናቸው ይላል አይደል? እዛኛው ላይ ስለ ጽድቅ የሚራቡ የሚል ተደርጎ ተተርጉሞ ያልተጻፈው ስለ ጽድቅ የሚራቡ አያችሁ እንዴት አይነት። አሁን አንዳንዶቻችሁ ራሱ ልዩነቱ ምን እንደሆነ አልገባችሁ። ጌታ ይግለጥላችሁ እንግዲህ ካልገባችሁ ምን እንደሆነ እና እዛ ላይ ተጽፎ ሳው በጣም ነው የደነገጥኩት። ሰዎች ሲናገሩ ከራሳቸው አፍልቆ ይመስለኝ ነበር። እዚህ ላይ የተጻፈው ምንድነው የሚለው? በስሌታችሁ የሚበዛውን ፍሬ ፈላጊ እንጂ ጳውሎስ ስጦታችሁን አይደል እናንተ ስለምትባረኩ በዚህ ደስ ይለኛል። ስለዚህ ለቤተ ክርስቲያን ስትሰጡ፣ ለጌታ ስትሰጡ እናንተ ናችሁ የበለጠ የምትባረኩት። ጌታ ስጡ፣ ስጦታ ይዛችሁ ኑሩ ሲል ሊቀማን አይደለም። ብዙ ጊዜ እንደምናገረው እኔና ቡሽ አገልግሎት በጀመርንበት ጊዜ አስታውሳለሁ። የካ ሚካኤል ይሄ ዮሐንስ ራእይን ምዕራፍ 3ን እያገለገለ እነሆ አንኳኳለሁ፣ የሚከፍትልኝ እገባለሁ፣ ከሱም ጋራ ራት በላለሁ የሚለውን ይሰብክ ነበር። የአቡሽና የሳሚ የሚኪ ስብከቶች አስታውሳቸዋለሁ በጣም የልጅነት ስብከትና ምናለ አቡሽ ለዛን ጊዜ ጌታ ወደ ቤታችሁ ገብቼ ራት በላለሁ ሲል ራታችሁን ሊጨርስባችሁ አይደለም፣ ራታችሁን ሊያጣፍጥላችሁ ነው አለ። እንዳቡሾኛ አሜን በሉኛ። ሃሌሉያ። የሚገርም መገለጥ ነው። ማረሳቸው መገለጥ የሳሚን አረሳው። ስለ ጎልያድ አንስቶ ማን ይችለዋል ሲል ሰው ማን ይስተዋል አለ ዳዊት ያለው ማረሳቸው ስብከቶች ናቸው በእውነት። ሁለት ጽንፎች ግን እዚህ ጋር አሉ። አንደኛው ጽንፍ ምንድነው? ድህነትን በጣም የሚያደንቅ ማህበረሰብ መካከል ነን ያለን። ድህነት የጽድቅ መንገድ። አሁን የኛ ዘመዶች ቅማል ስትወድቅ አንስተው ነቢይን ብለው የእውነት በቅማል መበላት ባደፈ ልብስ ልክ ይሄ ሌላኛው ጽንፍ ደግሞ ጌታ ስለዚህ ምድር ብቻ ይመጣ ከገንዘብ ውጪ ሌላ ስብከት የሌላቸው እና ከዚህ የተነሳ ተሸማቀን በመካከል ለእናንተም ሳንነግር እኛም እየፈራን በእውነት የምታዝኑብን ይመስላል። ከዚህ በኋላ እግዚአብሔር አፋችንን ይክፈት። በደንብ ነው የምንነግር። ለራሳችሁ ጥቅም ሲባል በመሃል ያለውን እውነት ነው የምነግራችሁ። ወንጌል የብልጽግናም አይደለም የድህነትም አይደለም። ወንጌል ነው። ወንጌል ኢየሱስ ነው። በዚህ ውስጥ ግን ስንኖር ማወቅ ያለብን ጌታ ኢየሱስ በምድር በነበረ ጊዜ ሲያገለግል እንዴት ነበር ያገለግለው? ድሆችን ይመግብ ነበር፣ ያበላ ነበር፣ ጉድለትን ይሞላ ነበረ፣ ግብር ይገብር ነበረ። ይኸውላችሁ ያ ህይወትም ነበረው እያንዳንዱ። ይሄ ደግሞ በሱ ብቻ ነው እንዳትሉ ሐዋርያትም ቀጥለውታል። እኛም መቀጠል ይገባናል። ጌታ በነገር ሁሉ ማስተዋል ይስጠን። ድህነት ምንም ደስ አይልም፣ ግን ድሃ ተሆናችሁ ተጽዕኖ ፈጣሪነታችሁም ደግሞ ያን ያህል የወረደ ነው። ድሃን ማን ይሰማዋል? ቅድም እንደ ድሃ ቀብር ያልኳችሁ እኮ አባባል ነው። እንትን እንኳን ስንት ሙሉና ግማሽ ፍታት የሚባል አለ በዘመዶቻችን ዘንድ እንኳን እና የድሃ ቀብር ከሆነ አፈርንና ወደ አፈር ትመለሳለህ ነው ወዲያው። ረጅምም የለም። ሀብታም ስትሆን 3-4 ቀን ማለት ይቆምለታል፣ ይወረብለታል። እሻገታ ቃል አዎ በደንብ ነው ያውላችሁ። የተጽዕኖ አድማስ እኛ እንዴት አሁን ድህነት ኃጢአት ነው ምናምን እያልኳቸው አይደል። ሪያሊቲው ነው እውነታውን ነው እየነገር። ይሄ እውነታ
ምንም አሁን ቅድም ወንድማችን አማን እዚህ ጋር መጣ 50 ሚሽነሪዎችን በ5 ዓመት ውስጥ ወንጌል ባልተደረሰባቸው 12 ቦታዎች እንልካለን። ገንዘብ ያስፈልጋል። ምኞት 50 እንልካለን ቢል 50 በምን ይሄዳል? ይበላል፣ ይጠጣል። አንድ አገልጋይ አንድ ጊዜ ምን አለ? ብዙ ጊዜ ሰዎች አሳሰበን ይላሉ ለበዓል አለ እና እኔ የምበላው መቼ ነው አለ ለበዓል እና በጣም ምሬቱ ሲገልጥ ነው። እና አገልጋዮች መብላት አለባቸው፣ መጠጣት አለባቸው። ለዛ ያስፈልጋል። ግን ብዙ ጊዜ ሰዎች ድህነትን ዞር ብለው ማየው ልክ ትንሽ ሲኖር ነው ማየት የሚጀምሩትና ከዛ በኋላ ደግሞ ትንሽ ከፍ ሲል ይጣራ ምናምን ይባላል። የሀብቱ ምንጭ ምንድነው ምናምን። አንድ አፍሪካዊ ድሃ የነበረ ድንገት ባለጠጋ የሆነ ሀብት ይጣራ ተባለ። ሀብቱ ይጣራ ሲል ምን ብሎ መለሰ? ድህነቴን መቼ ነው ያጣራችሁ? ድሃ ሲሆን የድህነቴን ምክንያት መቼ ያጣራችሁና ነው አሁን ሀብታም ሰው ድህነቴን እንዳልተጣራ ብሎ ሀብቴም አይጣራም አለ። ይህን ስነግራቸው ያው ችግር የለበትም ለማለት ሳይሆን ብዙ ጊዜ ሰው ትንሽ ብቅ ሲል ነው ሰው እንኳን መታየት የሚጀምረውና ድህነትን አትውደዱት። እኔ አሁን ኃጢአት ነው እያልኩ አይደለም፣ አልተባረካችሁም እያልኩ አይደለም። ግን ይህንን በፍጹም ልንወደው አይገባም። በእውነት መጽሐፍ ቅዱሳችንም ይህንን ብሉይ ኪዳን እስቲ ተመልከቱ። ማለት የእግዚአብሔር ቃል ነው አይደለ? እግዚአብሔር ቃል እንደሆነ እናምናለን። መጽሐፍ ሁሉ ለትምህርት፣ ለተግሣጽ፣ ልብንም ለማቅናት ነው የተጻፈው። የብሉይ ኪዳን እኮ አባቶች እኮ እነዚህ የእምነት አባቶች ተብሎ አይደል እንዴ? ከነ ሙሉ ክብራቸው ነው የምንቀበላቸው። የብሉይ ኪዳን አባቶች እኮ ስለ እዛ ጋር ስላላቸው ስኬትም ጭምር ነው የተነገረው። ግን የዕብራውያን ጸሐፊ ባላንስ ሲያደርግ አንዳንዴ እነሱ ሁሉም እንደዛ አልሆኑም። ያጡበት ጊዜ ነበር፣ የተጎዱበት ጊዜ ነበር፣ የተቸገሩበት ጊዜ ነበር። ይህንን ስላቸው ቅድም እንዳልኩት በሰይጣን ምክንያት ጫናው ሊበዛ ይችላል፣ በወንጌል ምክንያት ጫናው ሊበዛ ይችላል። ከዚህ ውጭ ግን እንደው በቃ የጽድቅ መንገድ አድርገን እጦትና ጥረታችንን በጣም አናንቆለጳጵሰው። ድህነት ምኑ ደስ ይላል? በተለይ እንደ ኢትዮጵያዊ ድህነትን በፍጹም ልንወደው አንችልም። ከልጅነት እስከ እውቀት ደህና አድርጎ የጠበሰንን ይሄን ድህነት በእውነት መጥላት አለብን። ከምራችን ደስ ልንሰኝበት አይገባም። ያ ማለት ግን ድሃ የሆነ ሰው መንፈሳዊነት የጎደለው አይደለም። አንዱ እኮ በእውቀት ነው ነፃ የምንወጣው። እኔ የምሰብካችሁ ነፃ የምትወጡበት መንገድ ነው። ታዲያ እንዴት ነው የባርኮት መንገድ ያላችሁን? እንደዚህ በወንጌል ምክንያት ጫና፣ በሰይጣን ምክንያት ጫና ከበረታብን በስተቀር አምልጠን ስለመውጣት ማሰብ አለብን። እንዴት ነው የምንወጣው ካላችሁ በእምነት አሜን ነው ወይ? ስለ እግዚአብሔር እንደሚሰጥ ማመን አለባችሁ። እግዚአብሔር ሰጪ ነው። አምላካችን እጁ ረጅም ነው። ምንም ስራ ሊሰጠን ይችላል። በተለያየ መንገድ እግዚአብሔር በሮችን ሊከፍት ይችላል። ስለዚህ ዛሬ የምነግራችሁ ይሄ እግዚአብሔር እንዲባርካችሁ እመኑት። ነገርኩት። ጽንፍ አሁን እኔ ሰብካችሁ ለእኔ የሆነ ነገር እንድታደርጉ ለቤተ ክርስቲያን የሆነ ነገር አይደል፣ ለራሳችሁ እግዚአብሔር እንዴ ጌታ ኢየሱስ ካስተማረን ትምህርት አንዱ ሉቃስ ወንጌል ምዕራፍ 11 ቁጥር 9 ላይ ስለ አንድ እንጀራ ስለቸገረውና ማየው ሰዓት ላይ ሄዶ ስላንኳኳ ሰው ከተናገረ በኋላ ስለ ጸሎት ከዛ በኋላ የተናገሩት ስለ ጸሎት አባታችን ወይ ካስተማረ በኋላ ይሄንን ተናግሮ በጣም ክፉ ስለሆነ መስጠት ስላልወደደ ግን በኋላ ላይ ተነስቶ ስለሰጠው ሰው ሲናገር በመካከል ምን አለ? ለምኑ አለ። ለምኑ። አንዳንድ ሰው ኩሩ ነው እና ራሱ ሲለምን የሆነ ነገር ተዝውል ሲለምን ራሱ መለመኑ እንዲታወቅ አይፈልግም። ትህትና የለውም። እስቲ ከበረ አንድ ጨዋ ሰው ቆሟል ብሎ የሚለምን እየለመነ እኮ ነው። አንድ ጨዋ ሰው ቆሟል የምትፈልግ የሆነ ነገር አርግ የሚል ልመና ነው። ሰው የሰዎች አያሳያችሁ በዘመናችሁ። አንድ ገጣሚ መዳፍ ለማንበብ ካልሆነ በስተቀር የሰው እጅ አያሳያችሁ ብሏል። እኔ እናንተ መዳፍም ስለማታነቡ የሰው እጅ አያሳያችሁ። እንደው ለመባረክና ለመሳም ካልሆነ በስተቀር ሰው እጅ ላይ አይጣላችሁ። ለምን? ይሄ እግዚአብሔር ሳይነቅፍ በልግስና የሚሰጥ እሱ ብቻ ስለሆነ
እኔ አሁን አንዳንድ ጊዜ የሆነ ነገር ከቤተሰብ ጋር የሆነ ነገር ካረኩኝ አውቄ በጣም ሞዳት ጨዋታ አለችኝ። ጨዋታ ናት። ሸሚዝ ያምራል ካልኩ ያቺ ሸሚዝ በቃ እኔ ነኝ ማለት ነው የሰጠሁት ወይም የሆነ ነገር እላለሁ። እና ከምር ግን የሚያደርጉት አሉ ለጨዋታ ሳይሆን በቃ የሆነ ነገር አድርገው ጫና ተጽዕኖ ለመፍጠር የሚፈልጉ። ይሄ እግዚአብሔር ደስ የሚለኝ ሳይነቅፍ በልግስና የሚሰጥ ሳይነቅፍ ይሄንን ሰጥቻለሁ እኮ ይሄን ያክል አይልም። ስለዚህ ምን አለ? ለምኑኝ። ይሄ ብቻ አይደለም፣ ፈልጉ። አሁን አልፈልግም እንዴ እንፈልጋለን። ቢያንስ ለሌላ የምንሰጠው አንተ ካፈለከው በአንተ በኩል ይተላለፍ። ማስተላለፊያ ሁን። አንተ በጣም አትፈልግም፣ መኪና አትፈልግም፣ ቤት አትፈልግም፣ ደግሞ ገንዘብ አትፈልግም፣ ኑሮም እንዲስተካከል አትፈልገዋል። ካልፈልግ ስጠው። እንደዚህ የማትፈልጉ ሰዎች ለኔ ብትሰጡ ደስ ይለኛል። በእውነት ለምን ይዋሻል? በቃ ግብዝነትን አቁሙና ወደ እግዚአብሔር ፈልጉ። ጌታው ይሄ እንድትሰጠኝ ይፈልጋል። እግዚአብሔር ይለመናል። ከዛ እንደገና መዝጊያ አንኳኩ አለ። በር ላይ ዝም ብሎ አንድ ሰው ቢቆም 24 ሰዓት ቢቆም እናንተ ውስጥ ሆናችሁ እንዴት በር ሚንኳኳል? በር ጌታ ሆይ ስለ መሬት ስለ ቤት በጣም እንጸልይ ነበር አይደል? የጸሎት አገልጋዮች እንግዲህ ጋዜም ቲጂ መጣ። በጣም እኮ ለምነን ነው ስንኳኳ ጌታ ሆይ ስንል እናንተ ተጠቀመ። ጌታ ይመስገን። በነገራችን ላይ ሰሞኑን አንድ ስቴፕ ሄዶልናል። ዮኒዬ እንደገና አሁን ጌታ ይባርክ። አየው በቀደም ዮኒ በጣም ተደስቶ ነበር። አንድ ቀን ጠቅለል አድርገህ ትመሰክራለህ። አንድ ጊዜ ለጌታ ክብር ስጡ። በጣም ያጨበጨባችሁ ሰዎች፣ በጣም ያለንበት ነገር የገባችሁ ሰው፣ በጣም ኃይለኛ ጫና ውስጥ ነው። በጸሎት በምን እየታገልን ነው? ፈቀቅ ብሎልናል። እኛ ስናንኳኳ እግዚአብሔር በየት በኩል እንደከፈተ አታውቁም። ደግሞ ይሄ ብቻ አይበቃንም፣ ገና የሚከፍተው ነገር አለ። ሃሌሉያ! እንደዚህ ነው። ለሚለምን ይቀበላል። ቁጥር 10 የሚፈልግ ያገኛል፣ መዝጊያ ለሚያንኳኳ ይከፈትለታል። ስለዚህ ዛሬውን ጌታ ተናገራለ። በጣም ተኝታችኋል፣ የተያዘ ነገር። ስለዚህ አንኳኩ አለን። አንኳኳን፣ ፍላጎታችንን ገለጽን። እንደምንባረክ ዛሬ ስጦታችንን ይዘን ስንመጣ እሱን እያሰበን መሆን አለበት። ሌላው ለመባረክ ማመን ብቻ ሳይሆን መታዘዝ የሚባል ነገር አለ። ዘዳግም 30:10 ላይ ዘዳግም 30:10 እንደዚህ ይላል፣ የአምላክን የእግዚአብሔርን ቃል ብትሰማ፣ የዚህ ሕግ መጽሐፍ የተጻፉትን ትእዛዛትና ሥርዓቱን ብትጠብቅ፣ በፍጹም ነፍስ ወደ አምላክ ወደ እግዚአብሔር ብትመለስ፣ እግዚአብሔር በአባቶች ደስ እንዳለው በመልካም ነገር ሁሉ እንደገና በአንተ ደስ ይለዋልና ይልና ከዛ አምላክ እግዚአብሔር በእጅ ስራ ሁሉ በሆድህም ፍሬ በከብትህም ፍሬ በእርሻ ፍሬ ይባርካል። እግዚአብሔርን መታዘዝ ቃሉን አሁን በዚህ ዘመን ፍልስፍና ይበል ያለ መታዘዝ የሆነ ፍልስፍና አስራት ክፈል አብስራት ብሉይ ኪዳን አይደለም ምናምን መጣበታለሁ። በቃ እንደዚህ አድርጎ የብሉይ ኪዳን ነው አዲስ ኪዳን ውስጥ የለም። እሺ አዲስ ኪዳን ብትታዘዘው ምን ትሆናለህ? አዲስ ኪዳን ውስጥ የለም ብለህ ካሰብ አዲስ ኪዳን ውስጥ አለ የእግዚአብሔር ቃል። ሕግ ደግሞ አንደኛ ቆሮንቶስ ምዕራፍ 9 ላይ ሕግ ደግሞ ይሄንን አይልም ብሎ ይጠቅሳል። ከሕግ በአዲስ ኪዳን ውስጥ ይሄ ትምህርት ያን ያህል ለነዛ ለነበሩት ቀደምት የመጀመሪያ ክርስቲያኖች ስለ መስጠት ያን ያክል ኢሹ አልነበረም። ምክንያቱም እንዴት እንደሰጡ በኋላ አሳያቸዋለሁ። ግን የእግዚአብሔር ቃል የተጻፈውን መታዘዝ ስጥ ሲልህ መስጠት። አንዳንድ ጊዜ እግዚአብሔር ይመጣና ያለህን ነገር ስጥ ይላል። የማይገባን ነገር ሊያዘን ይችላል። አሁን ባለፈው ሳምንት ሳሚ መስክሮታል። እኔም አንስቼው ነበረ ባለፈው አንድ ጊዜ ወይዚህ ሲሰብክ ጌታ 16% ፈልጋለሁ ብሏል ብሎ ተናገረ። ብዙ ሰው ተበሳይቶ እኔ ያልነበርኩ መጥቶ ነግሮኛል። 16% እንዴት ይላል? ጌታ አይደለ የተባለው? ከቻልክ ስጥ፣ ካልሳቅ ሶሪ ብለህ መንግስት እኮ ስንት እንደሚወስድባችሁ ታውቃላችሁ።
አስፈቅዷችሁ ያውቃል? 35% ጉምድ ሲያደርገው 35% ምን ማለት ነው? 10,000 ብር አገኘው ስትሉ 35% ማለት 3,500 ጉምድ ያደርግና 6,500 ሂሳብ ላይ እስከዚህም ነኝ አልተሳሳትኩም አይደል? ከዛ ደግሞ ለጡረታ ለምንም ተቀንጭቦ እጃችሁ ደሞዝ ግሮሱ ስንት 10,000 እጅ የሚገባው ስንት ነው? 5,500 አያስፈቅዳችሁም። እግዚአብሔር ግን እንድትታዘዙ ስለሚፈልግ ይሰጣችሁና መልስ ይጠብቃል። አቤት ትሁት ጌታ! ምን ያለብን በዚህ እኮ ሙስሊሞች ኢቭን አሁን ኦርቶዶክሶች እንዴት እንደገባቸው በመስጠት እኮ ክሬዚ ናቸው ሙስሊሞች፣ ሃይማኖት ትምህርታቸውን ተከትለው ማለት ነው። እንዴት እናንሳለን? የእውነት ነው የምነግራችሁ። ጸጋ ይበዛልን ሰዎች ሆነን ጸጋ እና ይህንን ሲሰማ ፓስተር ሳሚና ፍቅርተ ተመካከሩና ምን ይጎዳናል ጌታ አይደል ያለው? አዎ እንስጥ። ብዙ ጊዜ መስክሮልኛል፣ ዲቴይሉን አውቃለሁ። ከዛን ጊዜ ጀምሮ ኃይለኛ በረከት በህይወታቸው ላይ ሲፈሳ አይቻለሁ። እኔ ገርመኛል። ይሄ ብቻ ፓስተር ሳሚና ፍቅርተ ምሳሌ ናቸው ለቤተ ክርስቲያን። ልጅ መውለድ ከአገልግሎት እንደማያስተጓጉል፣ ከቤተ ክርስቲያን እንደማያስቀር በእነሱ ነው ያየሁት። በቃ አብረው ነው የሚያድጉት። እዚህ አሁን ኤታን 5 ዓመት ከምናምን ነው አይደል? ሲያማው ፓስተር ይጸልይልኝ ነው የሚለው። ጸልያለሁ፣ የእውነት ይፈወሳል። ባለፈው ሳምንት ራሱ እንደዛው ነው። ብዙ ጊዜ ይሄው አባቱም እናቱም አሉ። ልጆች እንዲህ እንኳን እግዚአብሔር ይባርካቸዋል፣ ስራችሁን ይባርካል። ስለዚህ እግዚአብሔርን ታዘዙት። ሌላው መሰረታዊው ነገር መስራት ነው ለባርኮት። አሁን የጴንጤ ችግር አብዛኛው ከሆነ ነገር ከላይ ዝም ብሎ እንዲወርድለት ነው የሚፈልገው። መጽሐፍ ቅዱስ ሊሰራ የማይወድ አይምላ። ባለፈው ነግሬያቸዋለሁ። የልመና ሱስ የነበረበት ሰው ሎተሪ ቢደርስ ምን ታረግበታለህ ሲባል ሎተሪ ቢደርስ መኪና ገዝቼ ከየሀገሩ ወደ ሀገሩ እየሄድኩኝ እለምናለዋል። የልመና መንፈስ። አንዳንድ ሰው በቃ እየተመታ ነው እግዚአብሔር ፈውስ ያደርግ። በፍጹም ስራን የማይወድ አሁን እስራኤል ኢትዮጵያ ውስጥ በጣም ብዙ ስራ ፈታለ። የዛን ያክል ደግሞ ስራ ሰሰቱት ይሄንን ይላል። ምንም እኮ የለውም። ለምንድን ነው የማሰሩት? አሁን በቀደም እንግዲህ ልናገር ምን ይቅርታ፣ አሁን ሰሞኑን እዛ ብዙዎቻችሁ ባዝሮ ትቸገሩ ነበረ እና ምን ሚስጥሩ ገባኝ፣ አይኔ ተከፈተ። ባለፈው ሳምንት ከአገልግሎት ስመጣ እቃዎችን ገዝቼ ነበር። ክራቫቴን እንዳደረኩ 1-3 ወጣቶችን ኑ እዩ ቱምቢ በተግባር አሁን ይሄን ሰራዋለሁ፣ ከዛ ሽታ እንዴት እንደሚጠፋ። ከዛ ጀሪካኖችን ገዛው ምናምን አልኩና ይሄን ያክል አውጥቻለሁ፣ የጄ ደግሞ ይሄን ያክል ነው ብዬ ተቀበልኳቸው። ትንሽ ነው የተቀበልኳቸው፣ ግን የሥራ መስራት እንደሚቻል አሁን እየባረካችሁኝ ነው የምትጠቀሙት። በቃ ሰራሁት። ምን ነገር እሰራለሁ፣ ሞክሬ አውቃለሁ። ብዙ አይነት ስራ እያገለገልኩ ስሩ፣ አትናቁ ስራ። አሁን ገና አንተ በምን ትበላ? የእግዚአብሔር ቃል አንደኛ ተሰሎንቄ ምዕራፍ 3 ቁጥር 7 እንደዚህ ይላል፣ እኛን ልትመስሉ እንዴት እንደሚገባችሁ ራሳችሁ ታውቃላችሁ። በእናንተ ዘንድ ያለ ስርዓት አንሄድምና ከእናንተ ዘንድ በአንዱ እንኳ እንዳንከብድበት በድካምና በጥረት እየሰራን እንኖር ነበር እንጂ ከማንም እንጀራ እንዲሁ አልበላንም። ይህም እኛን ልትመስሉ ራሳችንን እንደ ምሳሌ እንሰጣችሁ ዘንድ ነበር እንጂ ያለ ስልጣን ስለሆንን አይደለም። ደግሞም ቁጥር 10 አንደኛ ተሰሎንቄ ምዕራፍ 3 ቁጥር 10 ደግሞም ከእናንተ ጋር ሳለን ሊሰራ የማይወድ አይብላ ብለን አዘናችሁ ነበር። ስራ ሳይሰሩ ከቶ በሰው ነገር እየገቡ ያለ ስርዓት ከእናንተ ጋር ስለሚሄዱ ስለ አንዳንዶች ሰምተናል።
እንደነዚህ ያሉት በጸጥታ እየሰሩ የገዛ እንጀራቸውን ይበሉ ዘንድ በጌታችን በኢየሱስ ክርስቶስ እናዛቸዋለን፣ እንመክራቸዋለን። አንዳንዶቹን እንደው ሰላም አትበሏቸው ይላል። ስራ ለማይወደው አትበሉት። ዝም ብሎ የሚቀፍል የለመደ ሰው ቸግሮት ሊጠይቅ ይችላል። ህይወቱን ግን ፕሮፌሽኑን ግን ቅፈላ ማድረግ ተገቢ አይደለም። ስራ አትናቁ። አሁን ኤልሳ ቆሎን የማያውቅ ሁላችሁ ታውቃታላችሁ አይደል? እኔ እንደው ግነት ይመስለኝ ነበርና አንድ ጊዜ ሐረር ለአገልግሎት ሄጄ እሷም ለአገልግሎት መጣ። ከሰዎች ጋር ተገናኘን። ኤልሳ ቆሎን በርቀት ነበር ማቃት። በቅርበት አብረን አገልግሎት ከተካፈለች በኋላ ተያወራን፣ አብረን በላን። አንድ ነገር ልጠይቅሽ፣ ይሄ የሚባለው ነገር እውነት ነው ወይ አልኳት። አዎ አለችኝ። ምን እንደሆነ ታውቃላችሁ? አንድ ጊዜ ኤልሳ ስራት ምንም የምትሰራው ጠፍቶባት ምን ልስራ ስትለው ጌታ ቆሎ ቆልተሽ ሽጪ አላት። እግዚአብሔር እውነተኛ ታሪክ ከራሷ አፍ ያረጋጋጥኩት ነው። የዛን ጊዜ ቆሎ ማለት እነዚህ በጣም የችግረኛ ልጅ ልክ አሁን መንገድ ላይ እንዳሉት እንዲህ ተሸክመው በየጠጅ ቤቱ በየመንገዱ እየሄዱ የሚሸጡት ነገር ነው እንጂ ሰው የሚሰራው አይደለም። ማለት ሀብታም የሚሰራው አይደለም። ሀብታም ሰው የሚሰራው አይደለም። እግዚአብሔር ያላት አይሏን ከፍቶ ምንድነው ቆሎ ቆልተሽ ሽጪ። ዛሬ ኤልሳ ቆሎን አስመስሎ ለመስራት የማይደረግ ጥረት የለም። ቆሎ ቀን የወጣላት ይሄ በየሱፐር ማርኬቱ የምታዩት ሱፐር ማርኬት እንደዚህ ተሽቀርቅራ በልዩ ልዩ ብራንድ የምታዩት በዚህ መንገድ ነው። እግዚአብሔር ምንም ነገር ስሩ ይባርካል። እስቲ እግዚአብሔር ይባርከኛል በሉ። የእግዚአብሔር ቃል የሚለው ምንድነው? በእጆች ስራ እባርካለሁ። እኔ አሁን በጣም ሰራተኛ ነኝ፣ ኤዲተር ነኝ፣ የአርትዖት ስራ ሰራለሁ። በጣም በወር ሚኒመም 100,000 ብር ልሸቅል ይችላል። ሚኒመም አልሰራውም ከተባለ ለጌታ ስል ነው እዚህ ያለሁት። አንዳንድ ጊዜን አጨናንቄ ሰራለሁ። ሰሞኑም ስራ ተቀብያለሁ። ቆንጆ ስራ ስለሆነ ወጥሬ መስራት አለብኝ። እሰራለሁ። ችግሩ ምንድነው? ፔንት አይከፍልም። በስርዓት እንኳን ጌታ ይባርክ አይሉ እና ያበሳጩኛል እንጂ እሰራለሁ። ገንዘብ ጳውሎስም እነዚህ እጆቼ ከኔ ጋርና አብረው ይላሉ ለራሴና እንደደከሙ ታውቃላችሁ ይላል ሐዋርያ ሥራ ምዕራፍ 20 ላይ። ስለዚህ ስራ እየናቃችሁ ይሄ እኔን አይመጥንም። ልመና ነው የሚመጥን ታዲያ? ሰው ሊቸክረው ይችላል፣ ሊያጣ ይችላል። ስራ እስቲ እሰራለሁ በሉ። አገልጋዮችም የሆናችሁ ወጥራችሁ ክፍተት ሳትተው አንዳንድ ጊዜ አገልጋይ እንሆንና የሙሉ ጊዜ ስራ ፈት። እኔ ብዙ አውቃለሁ አገልጋይ፣ ብዙ ጊዜ ብያቸዋለሁ። እንደዛ እንድንሆን አይደለም። አገልጋይ እንደውም በሰራተኝነቱ ነው መታወቅ ያለበት። ሌላው ለመባረክ አራተኛው ነገር እስካሁን ምን ነገርኳችሁ? እመኑ፣ ታዘዙ፣ ስሩ፣ አሁን ደግሞ ስጡ። ሃሌሉያ። ዛሬ ፈገግ ያለ ፊት ፈልጋለሁ። ስጡ ሲባል ደስ እያላችሁ ለጌታ ለመባረክ ነው። ለመባረክ ዘዳግም 24 ቁጥር 19 ይላል። ዘዳግም 24 ቁጥር 19 የእርሻህን መከር ባጨድክ ጊዜ ነዶንም ረስተህ በእርሻ ብታስቀር ትወስደው ዘንድ አትመለስ። አምላክ እግዚአብሔር በእጅ ስራ ሁሉ እንዲባርክ ለመጻተኛና ለድሃ አደግ ለመበለት ተው። ረስተህ የሄድከውን እንኳን ቢሆን ተውለት፣ ስጥ እንድትባረክ። ስትሰጥ ትባረካለህ። መስጠት በረከት አለው። የሚሰጥ ሰው ይባረካል። ለእግዚአብሔር የሚሰጥ ሰው፣ ለድሃ የሚሰጥ ሰው መስጠትን እዚህ ቤተክርስቲያን ደጋግሜ አስተምሬያለሁ። ዛሬ ለመጣችሁ በአጋጣሚ ምናልባት 5 አይነት ስጦታዎች አሉ። አንደኛው አስራት ከ10 1 በቤቱ መብል እንዲሆን አገልጋዮች እንዲበሉት በዋነኝነት። ከዛ ውጪ ደግሞ ለሌሎች አገልግሎት በዚህ ዘመን እንዲያገለግል መባ አለ። የፍቅር ስጦታ ዛሬ እንደምንሰጠው ደስ እያለን የምንሰጠው መባ ማለት ስጦታ ማለት ምጽዋት፣ ለድሃ የሚሰጥ መጸወተ ማለት ከፍሎ ሰጠ፣ ለቸገረው ከፍሎ አካፈለ ማለት ነው። ስለት እንዲህ ብታረግልኝ ነውር አይደለም። ጌታ ሆይ እንዲህ ብታረግልኝ እኮ እኔ ለቤት ስራ እንዲያረጋለሁ ማለት ነውር የለውም። መስጠት
ስለት፣ በኩራት የመጀመሪያ ከሆነ ለምሳሌ አሁን ወጣቶቼ እዚህ ያሉ እግዚአብሔር ይባርካቸው ስራ የመጀመሪያ ሲገቡ ይሄ ገባቸው የመጀመሪያ ወር ደሞዛቸውን አምጠው ሲሰጡ ብዙ ጊዜ ገጥሞኛል። ከወጣቶችም ደግሞ ሌሎችም ሲያደርጉ አይቻል። የመጀመሪያ ሁሉ ሰው የሚፈልገው ይሄ ደግሞ አስራት በኩራት ሲሆን ባለፈው ፓስተር ሳሚ አስተምሯል። አስራት በኩራት ሲባል ደግሞ እሱ ምን ማለት ነው? ካገኛችሁ ደሞዝ በክራይም ሳትከፍሉ ውሃም ሳትከፍሉ ልጆች መጀመሪያ የመጀመሪያ ይሄ እግዚአብሔር ነው ብላችሁ በፈቃዳችሁ የምትለዩት ጌታ ማስተዋል ይስጠን። ዘዳግም 12 ላይ የእህልን የወይን ጠጅህን ዘይትንም አስራትህንም የላምህንም የበግህንም በኩራት የተሳልከውን ስለት ሁሉ በፈቃድ ያቀረብከውን መባ ማለት ነው በእጅም ያነሳውን ቁርባን በደጆቹ ውስጥ መብላት አትችልም ይላል። ስጦታዎችን ይዘረዝራል። እነዚህ ስጦታዎች አሉ። እግዚአብሔር ነው መስጠት የተናገረው ያስተማረው። በተለይ ስለ አስራት ላንሳ። አስራት የብሉይ ኪዳን ነው አይደለም። አስራት ከብሉይ ኪዳንም በፊት ነበር። የብሉይ ኪዳን የሕግ ትምህርት አይደለም። አብርሃም ዘፍጥረት 14 ላይ አንድ ጦርነት ተዋግቶ ሲያበቃ ልክ ጦርነቱን ተዋግቶ ሲመለስ ዘፍጥረት 14:18 ላይ የሳሌም ንጉስ የሚባለው መልከጼዴቅ የክርስቶስ ምሳሌ የሆነ ዕብራውያን ላይ ስትሄዱ ታገኙታላችሁ። እናት አባት የትውልድ ሐረግ የሌለው የክርስቶስ ምሳሌ ሆኖ ለሚኖረው ለልዑል እግዚአብሔር ካህን ለነበረው አስራቱን አወጣ። ካህኑም መልከጼዴቅም አብርሃምን ባረከው። የካህኑ ስራ መባረክ ነው። የአብርሃም ስራ ደግሞ አስራት ማውጣት ነው። ጠላቶችን በእጅ የጣለ ልዑል እግዚአብሔር የተባረከ ነው አለው። አብርሃምም ከሁሉ አስራት ሰጠው ይላል። ስለዚህ ከብሉይ ኪዳን በፊት ከሕግ በፊት የነበረ ነው። በብሉይ ኪዳን በተደጋጋሚ ተጠቅሷል። ዘኍልቍ 27:30 ላይ የምድርን አስራት ወይም የምድርን ዘር ወይም የዛፍን ፍሬ ቢሆን የእግዚአብሔር ነው፣ የተቀደሰ ነው። አስራት የእግዚአብሔር ነው። ይሄ ቃል እዚህ ጋር እንደተጻፈው ቃል ኢየሱስ ክርስቶስ ትናንትናም ዛሬም ለዘላለምም ያው ከሆነ ይሄ ቃል ዛሬም ይሰራል። አስራት የእግዚአብሔር ነው። ይሄ የእግዚአብሔር ቃል ዘኍልቍ ምዕራፍ 18 ቁጥር 20 ላይ ዘኍልቍ 18:20 ላይ እግዚአብሔርም አሮንን አለው በምድራቸው ርስት በመካከላቸውም ድርሻ አይሆንልህም፣ በእግዚአብሔር ልጆች መካከል ድርሻና ርስት እኔ ነኝ ካለ በኋላ ለሌዊም ልጆች እነሆ በመገናኛው ድንኳን አገልግሎት ስለሚያገለግሉ የእስራኤልን ልጆች አስራት ርስት አድርጌ ሰጥቻለሁ። እናንተ አስራት ለእግዚአብሔር ነው የምትሰጡት። ሌዋውያን ደግሞ ይሄንን እግዚአብሔር ያዘጋጀላቸውን እንዲወስዱ ተደንግጎላቸው ምን ትሆኑ? ይሄ ነው ያለው፣ እግዚአብሔር ነው ያለው። ሚልክያስ 3 በጣም ደስ የሚለኝ ዛሬ በዚህ ድፍረት ተናግሬው አላውቅም። ዛሬ የምናገረው ሚልክያስ 3 እኔ እግዚአብሔር አልለወጥም ብሎ ነው የሚጀምረው። አሜን። አልለወጥም። እናንተ ምን ሆናችኋል? ተለዋውጣችኋል። በየወሩ የሚለዋውጣችሁ ነገር ልውጥውጥ የሚያደርጋችሁ ነገር የሆነ መረዳት ታመጣላችሁ አይደል? በቤታችሁ ስትሆኑ ገና በቃ እንኳን እናቴ ቦታ እንዲያውም አልቅስ ይለኛል ወይም እንኳን ዘንቦብሽ እንዲያው ጠዛነሽ ትፈላሰፋላችሁ። ቤታችሁ አትፈላሰፉ። እኔ እግዚአብሔር አልለወጥ። እናንተ ያዕቆብ ልጆች ሆይ ስለዚህ የጠፋችሁ አይደለም፣ ከአባቶቻችሁ ዘመን ጀምሮ ከሥርዓቴ ፈቀቅ ብላችኋል፣ እሷንም አልጠበቃችሁም። ወደ እኔ ተመለሱ እኔም እመለሳለሁ ይላል የሠራዊት ጌታ እግዚአብሔር። አሁን ይህን ሲመለከቱ ከምን ኃጢአት ተመለሱ እያለን ነው ሲሉ፣ እናንተ ግን የምንመለሰው በምንድን ነው ብላችኋል ካለ በኋላ ሰው እግዚአብሔርን ይሰርቃልን? ሌቦች ናችሁ እናንተ ታውቃላችሁ። ያው ሌባ የተባላችሁ ታውቃላችሁ። በስር በልባችሁ ቀና በሉ አታቀርቅሩ፣ በአንገታችሁ በልባችሁ ግን አቀርቅሩ። ሌባ ያላችሁ ሰዎች ሌባ ያላችሁ እግዚአብሔር ያለኝ ነው። ሌቦች ናችሁ። ሰርቃችኋል ካለ ሌቦች ናችሁ። ሰው ለዛው ሰውን አይደለም የሰረቃችሁ፣ እግዚአብሔርን ሰረቃችሁ።
ምን ሰረቅን ምን ወሰድን ሲሉት በአስራት በኩራት ነው እናንተ ይሄን እኔን ሰርቃችኋል አለና ስለሰረቃችሁ ደግሞ ርጉሞች ናችሁ የተረገማችሁ ናችሁ። አሁን ስለ በረከት አይደለም የምናወራው በመስጠቱት የተረገማችሁ ሆናችኋል። አትፈላሰፉ ታዘዙ ለመባረክ ታዘዙ ብያለሁ ቅድም ሳትፈላስ። አሁን ደግሞ ይሄኛው የእግዚአብሔር ቃል እንደዛው ነው የሚለው። ቅድም ነግሬያችኋለሁ። አንደኛ ቆሮንቶስ ምዕራፍ 9 ሄዳችሁ እዩት። ጳውሎስ ስለ ሕግ አንስቶ ስለ እነዚህ ስለመሳሰሉ ስጦታዎች የተናገረበትን ክፍል ግን ለአዲስ ኪዳን ኢሹ አልነበረም መስጠት። ለዛ ነው በጣም በስፋት ያለ ነው። ከዛ በጣም የምወደው ሐሳብ እግዚአብሔር ምን አለ? ፈትኑኝ። የትም የመጽሐፍ ቅዱስ ክፍል ላይ እግዚአብሔር ፈትኑኝ ያለበት ክፍል አላገኘው። ልክ ገንዘብን ጌታ ብሎ እንደተናገረው ሌላ ማንም ጌታ እንዳልተባለ ሁሉ ፈትኑኝ አለና በቤቴ ውስጥ መብል እንዲሆን አስራቴን ሁሉ ወደ ጎተራ አግቡ፣ የሰማይ መስኮት ባልከፍትላችሁ፣ በረከትን አትረፍርፌ ባላፈስላችሁ በዚህ ፈትኑኝ ይላል የሰራዊት ጌታ እግዚአብሔር። ልትባረክ ትፈልጋለህ? አስራትን አውጣ። አንዲት በሰሞኑ ስትናገረኝ ነበር። አንድ ወንድም እዚህ ቤተክርስቲያን ውስጥ የሚያገለግል በጣም የሚፈላሰፍ የነበረ በጣም የሚያስቸግር የነበረ ረጅም ጊዜ ከሀገር ወጣ። ብዙ ነገር ካሳለፈ በኋላ ምንድነው ምክንያቱ ሲል ይሄ ቃል ገባው፣ መስጠት ጀመረ። ከዛ በኋላ በጣም በረከት ሆነልኝ አለ። ምን አለ ቤተክርስቲያን አስገድዳ ቀምታ ብትወስድብኝ ኖሮ ያ ሁሉ ዘመን የባከነ። እጃችሁን ሳንጠመዘዝ ሳንጣላ ግብ ሳንፈጥር እና ብትሰጡ ይሻላችኋል። አንድ ጊዜ አንድ ሀገር 200 ኖት ነበራቸውና ቸርች መባሴ 20 ኖትም አላቸውና እና እንደገባው ነው በደንብ አላስተዋልኩትም እና 20 ሰጠው ብዬ 200 አለ ካሰጥቻለሁና ከመባ የሚሰበሰበው የዲያቆናት ኃላፊው ጋር ግብ መፍጠር አሰኝቶኝ ነበር። ብሬ ሄዳ ማለት ነው። እንደዛ ግብ ሳንፈጥር ይሄንን እንድታረጉ እግዚአብሔር ምን ይላል? እገስጽላችኋለሁ ይላል። አሜን። ይሁላችሁ በመድኃኒት የምታወጡት በሆነ ነገር ተበላሽቶ በሆነ ዝም ብሎ የሚወጣባችሁ ሰዎች ዛሬ እንግዲህ በድፍረትና በእውነት ነው የምነግራችሁ። አንዳንዱን ነገር ይሄ የእግዚአብሔር ቃል ነው። ምን ይላል? ስለ እናንተ ገስጻለሁ፣ የምድርን ፍሬ አያጠፋም፣ በእርሻም ያለውን ወይን ፍሬ አያረግፍም ይላል የሰራዊት ጌታ እግዚአብሔር። የተድላ ምድር ትሆናለችና አሕዛብ ሁሉ ብፁዓን ብለው ይጠሯችኋል ይላል የሰራዊት ጌታ እግዚአብሔር። የሐጌን መጽሐፍ ሄዳችሁ ሙሉን አንብቡት። ቢበሉ የማይጠግቡ፣ ቢለብሱ የማይሞቃቸው፣ ቢጠጡ የማይረኩ፣ ደሞዝ ተቀብለው በቀዳዳ ኪሳቸው ተቀምጦ አይነት ነገር ሲሄዱ ቤቴ ፈርሶ እናንተ በማማሩ ቤቶቻችሁ እየኖራችሁ አስራት መባ ስለማታውጡ ነህምያ መጽሐፍ አንብቡት። እንደርስበታለን ንባብ ላይ እዛም ላይ የነህምያ መጽሐፍ ታድሶ ካደረገበት ነገር የአስራትን ስርዓት ነው የመለሰው። በቤተ ክርስቲያን ውስጥ ታድሶ እንዲሆን ታላቅ ወንጌል ስራ አገልጋዮች እዚህ ፈገግ ብለው እንዲያገለግሉ። እኔ ለምንድን ነው የምጨነቀው ስለ ቤት ኪራይ? እናንተ ያላችሁ ነውር ነው። እናንተ ቤት ሲሸጡ አስራት አታስገቡ፣ መኪና ሲሸጡ በልታችሁ ነው የምትሄዱት፣ አታወጡ። ስንቶቻችሁን ያይቻ አላቅም። ቤት ስላልሸጣችሁ ነው? መኪና ስላልሸጣችሁ ነው? ወይንስ ንግድ ትልልቅ ሲሆን አታወጡ ማለት? የሆነ ነገር ገቢ ሲመጣ ይሄኛው በንፋስ የመጣ ነው ምንጩ አላማረ ትክክለኛ ካልሆነ አታስገቡ። ነውር ነው። አስገቡ አስራታችሁን። ግን ግልፍ ያለ ነገር የለም። ዛሬም እዛው ናችሁ። ውጡ ከዚህ። ፈርተን እኮ ነው እኛም ማንሰብካችሁ። ምክንያቱም ሰዎች ለጥቅማቸው ይሄም አልበቃ ብሎ ውሃና ጨርቅ እየሸጡ አሁን ሚጥሚጣና ቆጭቆጫ የቀረው መቼስ ያልተሸጠ ምን አለ ቃሪያ ምን በእውነት እሱ እኛ ተሳቀቅን መስበክ። አሁን ግን አንሳቀቅም እንዴ? ነፃ እናንተም እኛም ነፃ እንውጣ። እግዚአብሔር እንደተናገረ ይኸው ብሬክ ስሩ ይሆናል ብሏል። እስቲ ይሆናል በሉ። እስቲ ጥርመሳ ይሆናል በሉ። እስቲ እንዴ ቢኒ በደንብ በል እንጂ እንዴ ፊቱን አይቼ እኮ ነው የማውቀው። በቃ ፓስት ይላል እንደዚህ ብለው ፊቱን ሳይው በቃ የለም ማለት ነው። እነሱ ደግሞ እንዳይሳቀቁ እኔ መከራዬን አየሁ። አሁን ግፍ ነው
እውነት አይሁንባችሁ። ዛሬ እግዚአብሔር የእናንተም ጥሩ አይደለም እየበላችሁ እንዴ። እኔ ሌቦች አላችሁ እግዚአብሔር ቃል ሌቦች ብሏችሁ። ወደ መጨረሻው እየሄድኩ ነው። መስጠት በጌታ በኢየሱስ ክርስቶስ አገልግሎት። ጌታ ኢየሱስ ስላገልግሎት አዲሱን ትምህርት ይዞ ሲመጣ ይሄ ገባቸው ሰዎች እስኪወተወቱ አልጠበቁም። ጌታ ስላገልግሎቱ አስቧት። በሉቃስ ወንጌል ምዕራፍ 8 ቁጥር 2 ላይ እንደተጻፈው 12ቱም ከሱ ጋር ነበሩ። ከክፉ መናፍስ ከደዌ ተፈውሰው የነበሩ አንዳንድ ሴቶች ከሱ ጋራ ከነሱም ጋር 7 አጋንንት የወጡላት መግደላዊት ማርያም፣ የሄሮድስ ሚስት አዛዥ፣ የኩዛ ሚስት ዮሐና፣ ሶስና ብዙዎች ሌሎች ሆነው በገንዘባቸው ጌታን ያገለግሉት ነበር። መከተል የነሱ አገልግሎት ምን? በገንዘብ ማገልገል፣ በገንዘብ መደገፍ፣ በገንዘባችሁ ማገልገል። በጣም የምትሰሩት ኢቭን አንዳንዶቻችሁ በገንዘብ ለማገልገል አስባችሁ ስሩ። ስንት ሰው አለ ይሄ ራእይ ያለው? ግን ካሁኑ ጀምሩ። መስጠት ሐዋርያት አገልግሎት ሐዋርያት ሥራ ምዕራፍ 4 ላይ ቁጥር 3 ጀምሮ ታሪኩን ታውቁታላችሁ። አምጥተው እንዳለ ያላቸውን አያችሁ። አዲስ ኪዳን ጸጋው ሲመጣ አስደናቂው ነገር ምንድነው ብትሉ እስክትወተወቱ አጠበ። ማንም ስለመስጠት አልሰበካቸው። እኛ በተበላሸና አስቸጋሪ በሆነ ዘመን ሆነን ነው እንደዚህ ምን ወተውታችሁ እንጂ ብዙ ልንሰብካችሁ አያስፈልግም። በጳውሎስ አገልግሎት የመቄዶንያ ሰዎች ቅድም አይተን ድሃ ናቸው ይላል። ከድህነታቸው ጥልቀት ግን መስጠታቸው አስደናቂ ነበር ይላል። እና እነማን ይስጡ ያላችሁ እንደሆነ ሀብታሞች ብቻ ከደሞዛቸው ከምናምን በላይ የሆነ አላለ። የመጨረሻ ድሃ የሆነ ሰው መስጠት አለበት። በኤልያስ ዘመን አንደኛ ነገሥት ምዕራፍ 17 ቁጥር 8 ላይ እናንተ አንብቡት። አንዲት ድሃ ሴት ጋር እንደውም ባልቴት ነው የሚላት። ባልቴቷ ጋር ላከው ኤልያስን። ሂድ አለው። ያቺ ባልቴት የነበራት ምግብ የዛን ቀን በልታ የምትጨርሰው ነበር። የእውነት ነው የምነግራችሁ። ወደዚህች ሴት ጌታ ቢልከኝ በያው እግዚአብሔር ፊት ነው፣ እኔ ልቤን ነው ስለማቀው ይጨንቀኛል። ከሷ የዛን ቀን ያለሽን ሁሉ ጋግረሽ አምጪ፣ የመጀመሪያውን ለእኔ አምጪ አልልም። እኔ አልልም። ኤልያስ ግን ምን አለ? እንደው የመጀመሪያውን ጋግረሽ አምጪ። ያቃላ እኔ እንደዚህ እንዲገባኝ ነው ፈልገው። በሚቀጥለው ስመጣ እንደዚህ ገብቶኝ እንድመጣ ጌታ ይርዳኝ። የመጀመሪያ ሂጂ አምጪ አላት። ይሄ ነው የሚደንቃችሁ። በጌታ በኢየሱስ ዘመን መባ ሲሰበሰብ ጌታ ኢየሱስ ቆሞ ያይ ነበር። ሉቃስ ወንጌል ምዕራፍ 21 ቁጥር 4 ላይ ቆሞ ሲያይ የብዙዎችን መባቸውን ተመለከተና የባለጠጎችን አንዲት ድሃ መበለት 2 ሳንቲም ስትጥላየ። እውነት እላችኋለሁ እቺ ድሃ መበለት ከሁሉ ይልቅ አብልጣ ሰጠች። እኔ ጌታን ብሆን አረ ይቅርብሽ አንቺን። አሁን አንዳንድ ሰው ከእናንተ ያነሰ ሊጋብዛችሁ ሲፈልግ ይሁን የሚሰማችሁ ስሜት አለ። እኔ እንደዚህ አይነት ልብ ነው ያለኝ። ግን ጌታ አድንቆ ነው የመጨረሻውን እኮ ነው ሊሆን ያለውን ያውቃላ። የቆሮንቶስ ሰዎችንም ወይም የፊልጵስዩስ ሰዎችንም ነግሬያቸው የመቄዶንያ ሰዎች ከዚህ ደግሞ የከፋ አለ በሰው አይን። አብርሃም እግዚአብሔር ምን ስጠኛል? ልጅህን። እኔ ይሄንን ለመባ አንጠቅሰው፣ ለገንዘብ ስጦታ አንጠቅሰው። በእውነት አይመጥን። ልጅ የወለዳችሁትን ልጅ ካብራካችሁ የወጣውን ልጅ ለዛው በቤቱ ይደግ እንደ ሳሙኤል እኮ አይደለም ረደው። ከዛ እግዚአብሔር ልክ ሲታዘዝ ምን አለው? እጅን አዘርጋ፣ በብላቴናው ላይ እጅን አታዘርጋ። አንድ ልጅ ለኔ ያልከለከልክምና እግዚአብሔርን የምትፈራ እንደሆንክ አሁን አውቄያለሁ። በመስጠት ረገድ እኛ ንስሐ የምገባበት አንዱ ምክንያት እንደሚገባ በጭከና አልነገርናችሁ። ስለዚህ የሰሞኑ ንስሐ እኛ መጋቢዎችን ይመለከታል። በድለናቸዋል ማለት የእግዚአብሔር ቃል እንደዚህ ጭክን ብሎ ሰዎች እንዲሰጡ እያበረታታ ሳለ እኛ ግን ተገቢውን ጭከና በእናንተ ላይ አልጨከንም። ስለዚህ ጌታ ገፍቶ መጥቶ ስጡ ካለ በደስታ
በልግስና ደስ እያላችሁ ልትሰጡ ይገባል። አስቀድማችሁ ራሳችሁ ለጌታ ስለመስጠታችሁ እርግጠኛ ሁኑ። እኔ እዚህ በሚሽን ሞቢላይዜሽን ከሰበሰብኩት ሳንቲም በጣም ያስደነቀን ከልጆቻችን መካከል አንዱ በጣም በቃ ተክቶ የሚሰራ ግን የሌለው ብዬ የምለው ሰው አንድ ቀን ጠዋት ስገባ አገኘኝና 500 ብር ሰጠኝ። ምንድነው ስለው ለሚሽን አገልግሎት እንዴት እንደተደሰትኩ። እግዚአብሔር ስጦታችንን ይቀበላል። ስለዚህ ጨክናችሁ እንድትሰጡ አበረታታችኋለሁ። ሁልጊዜ የምጠቅሳቸውን የማዘር ቴሬዛን ንግግር ተናግሬ መልእክቴ ልቋጭ። ከዛ በኋላ ፓስተር ሳሚ መልእክቱን ሙሉውን ይነግረንና እንጸልያለን። ከዛ እንጸልይላችኋለን። ስጦታ ይዛችሁ የመጣችሁ ስጦታችሁን በእጆቻችሁ ይዛችሁ እግዚአብሔር በአብርሃም እና በመልከጼዴቅ መካከል እንዳደረገው መልከጼዴቅ ይዞ መጣ። ማን ነው? አብርሃም ይዞ መጣ ስጦታ፣ መልከጼዴቅ ደግሞ ባረከው። እኛም ደግሞ እንባርካቸዋለን። እኔም ስጦታ ይዤ መጥቻለሁ፣ ሳሚም ስጦታ ይዞ መጣ። ሁላችንም ስጦታችን እግዚአብሔር ነው የሚያውቀው። ያንን ስጦታ ለእግዚአብሔር ቤት አገልግሎት አምጥተን እዚህ እናስቀምጣለን። ዛሬ እዚህ ምንጣፉ ላይ ነው የምናስቀምጠው። እዚህ መጠን ጥለነው እንሄዳለን። ከዛ በኋላ ላይ ዲያቆናት መጥተው ሰብስበው ይወስዱታል። ደስ እያላችሁ በልግስና ማዘር ቴሬዛ እንደዚህ ያሉ። እውነተኛ ስጦታ ህመም አለው። ህመም የሌለው ስጦታ እውነተኛ አይደለም። ክርስቶስ እኔን ሲወደኝ በህመም ነው፣ ራሱን ሲሰጠኝ በመስቀል ላይ ነው። እኔም ለጌታ ልሰጠው የምፈልገው እስኪያመኝና እስኪሰማኝ ምናልባትም ደም እስኪወጣኝ ድረስ አሉ። ጌታ በነገር ሁሉ ማስተዋልን ይስጠን።